በመካከለኛው ምስራቅ ጠንካራ ወታደራዊ አቅም እንዳላቸው የሚነገርላቸው የአንድ ዘመን ወዳጆች የዛሬ ባላንጣዎች እስራኤልና ኢራን አንዳቸው ባንዳቸው ላይ እየሰነዘሩት ያለው ጥቃት ከዕለት ወደ ዕለት እየተባባሰ ነው። ሐሙስ ዕለት በኢራኑ እስላማዊ አብዮታዊ ዘብ ዋና አዛዥ ሆሴን ሳላሚና በ6 ሳይንቲስቶች ላይ እስራኤል በፈጸመችው ግድያ የተጀመረው የእስራኤልና የኢራን ጦርነት አሁን አድማሱን እያሰፋ ይገኛል። የእስላማዊ አብዮታዊ ዘቡን ከፍተኛ አመራሮች በመግደል የጀመረችው እስራኤል አሁንም የኢራንን ከፍተኛ ባለስልጣናት እያደነች መግደሏን ቀጥላበታለች። በዚህም በትላንትናው ዕለት የአብዮታዊ ዘቡን የስለላ ኃላፊና ሌሎች ከፍተኛ አመራሮችን መግደሏ ተገልጿል። ይህንንም ተከትሎ ኢራን የበቀል እርምጃዎቿን በማጠናከር በተምዘግዛጊ ሚሳኤሎቿ የእስራኤልን ከተሞች ኢላማ አድርጋ ውላለች። በሌላ በኩል ደግሞ የኢራን የኒውክሌር ማበልጸጊያ ተቋማትን ኢላማ ስታደርግ የነበረችው እስራኤል አሁን ኢላማዋን የኢራንን የነዳጅ ማዕከላት፣ የአየር ኃይል ማዕከላትን እንዲሁም ልዩ ልዩ ማዕከላትን ወደ ማውደም የመጨረሻ ግቧንም የሀገሪቱን መንግስት ማስወገድ የሃይማኖታዊውን ጠቅላይ መሪ አያቶላህ ኻሚኔንም ወደ መግደል ከፍ አድርጋለች። እነዚህንና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን ልንመለከት ወደናል። ከዓለም አቀፍ ትንታኔው ጋር ታሪኩ ጋሹ ነኝ። በ1948 እስራኤል እንድትመሰረት ድምጽ ከሰጡት ከፍተኛ የሙስሊም ቁጥር ካላቸው ሀገራት ውስጥ ከቱርክ ቀጥሎ ዕውቅና የሰጠችው ኢራን እንዲህ እንደ ዛሬው እስራኤል የምትባል ሀገር አላውቅም ከማለቷ በፊት የእስራኤል ጥብቅ ወዳጅ እንደነበረች ይገለጻል። እስራኤልም ቢሆን በኢራን ጸረ ይሁዲ የሆነ እስላማዊ መንግስት እስከ ተቋቋመባት 1979 ድረስ የቴህራን የልብ ወዳጅ ነበረች። በመካከላቸው የተፈጠረው መቃቃር መሰረቱን በ1979 አድርጎ በዘመን ፍሰትም የበለጠ እየሰፋና እየጎመራ ሄዶ ዛሬ ላይ አንዳቸው ሌላቸውን ለማጥፋት እንቅልፍ አጥተው የሚሰሩ በነፍስም የሚፈላለጉ ሀገራት ሆነዋል። እናም ዛሬ በርካታ የአረብ ሀገራት የእስራኤልን ሀገርነት አላውቅም ሲሉ ቤንያሚን ኔታንያሁ ከሻመታት በፊት ዳዊትና ሰለሞን የተመላለሱባት መንግስትን መስርተው ያስተዳድሩባት እስራኤል የበርካታ ሻመታት ታሪክ ያላት ሀገር መሆኗን አታውቁምን እያሉ ቅዱስ መጽሐፍን እያጣቀሱ የሚናገሩላት እስራኤል አሁን ከቀድሞ ወዳጇ ኢራን ጋር ጦር ተማዛለች። ካለፈው ሐሙስ ጀምሮ እየተካሄደ ያለው የእስራኤል ዘመቻም የሚነሳ አንበሳ የሚል ስያሜ ተሰጥቶት ቀጥሏል። የኢራን አጸፋዊ እርምጃም የእስራኤልን ሰማይ እያረሰ ጉዳትም እያደረሰ ይገኛል። የእስራኤል የጦር ጀቶችም ቢሆኑ በርካቶች ባልጠበቁት መልኩ ከኢራኗ መዲና ቴህራን ባሻገር በምስራቃዊ የሀገሪቱ ጫፍ ድረስ ዘልቀው በመግባት የሚያደርሱት ጉዳት አስደንጋጭም አስደማሚም ሆኗል። የኢራንን እስላማዊ አብዮታዊ ዘብ ዋና አዛዥ ሆሴን ሳላሚንና በርካታ የኒውክሌር ሳይንቲስቶችን በመግደል ሀብላ የጀመረችው እስራኤል በትናንትናው ዕለት ደግሞ የአብዮታዊ ዘብ የስለላ ዘርፍ ኃላፊ የነበሩትን ሙሐመድ ካዚሜን መግደሏ ታውቋል። እስራኤል ከሐማስ አመራሮች እስከ ሊባኖሱ ሂዝቦላህ ቁልፍ አመራሮች ድረስ እያደነች ስትገድል መቆየቷ ሳያንስ ከፍተኛ ጥበቃ በሚደረግባት ቴህራን ሰርጎ በመግባት የእስላማዊ አብዮታዊ ዘቡ ዋና አዛዥን በገደለች በሶስተኛው ቀን ደግሞ የዘቡን የስለላ ክንፍ ኃላፊ ሙሐመድ ካዚሜን መግደሏም አነጋጋሪ ሆኗል። ከዚህ ባሻገርም እስራኤል የደህንነት ሹሙ ምክትል የሆኑ ጀነራሎችንም በትላንትናው ዕለት መደምሰሷን አስታውቃለች። ከዚህ ጋር በተያያዘም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፎክስ ኒውስ ጋር በነበራቸው ቆይታ የአመራሮቹን መገደል ያረጋገጡ ሲሆን እኛ በቴህራን ሰማይ ላይ አለን ሲሉም ተደምጠዋል። በእርግጥ ኢራንም ብትሆን ሶስቱ የደህንነት ጀነራሎቿ ማለትም ሙሐመድ ካዚሜ፣ ሐሰን ሙሃግህና ባግሄሪ ተሰውተዋል ስትል በሀገሪቱ ብሔራዊ የዜና አውታሯ በኩል አስታውቃለች። ይህንን አይነቱን የእስራኤል ጥቃት ተከትሎም ኢራን በቴል አቪቭና በወደብ ከተማዋ ሃይፋ የሚሳኤል ጥቃቶችን ከፍታ የዋለች ሲሆን እስካሁንም 13 ሰዎች መገደላቸውና በርካቶችም ለቀላልና ለከባድ ጉዳት ተደርገዋል ተብሏል። ደግሞ በሌላ በኩል እስራኤል በቴህራን የሚገኙ የተመረጡ ቦታዎችን በአየር ከመደብደቧ በተጨማሪ በ5 ተሽከርካሪዎች ላይ ደግሞ ቦምቦችን በማጥመድና በማፈንዳት በመዲናዋ ላይ ጉዳት አድርሳለች ተብሏል። እናም እስካሁን በኢራን 7 ሴቶችና ህፃናትን ጨምሮ 224 ሰዎች መገደላቸው የተገለጸ ሲሆን ከ1200 በላይ ሰዎች
ነዋሪዎች ደግሞ ለቀላልና ለከባድ የአካል ጉዳት ተዳርገዋል ተብሏል። ለዚህ ደግሞ እስራኤል ቅዳሜ ማታ ብቻ በቴህራን የሰነዘረቻቸው 80 ጥቃቶች እንዲሁም እሁድ ከሰዓት የሰነዘረቻቸው 250 ጥቃቶች ለጉዳቱ መጨመር ከፍተኛ አስተዋጽኦ አድርገዋል ሲል የኔታንያሁ አስተዳደር አስታውቋል። እነዚህ የተሰነዘሩ ጥቃቶች ኢላማ ያደረጉት ደግሞ የኃይል ማቅረቢያ ተቋማት፣ የውጭ ጉዳይ ሚኒስቴር መስሪያ ቤትን ጨምሮ የተለያዩ የመንግስት ተቋማትን መሆኑም እየተገለጸ ይገኛል። ይህ ደግሞ የጥቃቱ ዓላማ በእስራኤል ህልውና ላይ አደጋ የደቀነውን የኢራንን የኒውክሌር መሳሪያ ግንባታን ወደ ኋላ መመለስ ነው ያለው የቤንያሚን ኔታንያሁ አስተዳደር አሁን ጥቃቱን ወደ ሲቪል መሰረተ ልማቶች ማዞሩን እንዲሁም የኢራንን የኒውክሌር አቅም ብቻ ሳይሆን በአጠቃላይ ሁለንተናዊ ጥንካሬዋንም መልሶ እንዳያንሰራራ ማድረግ መሆኑን የሚያመላክት ተደርጎ ተወስዷል። በእርግጥ እስራኤል በኢራን ላይ የከፈተችው ጥቃት አሁን የሀገሪቱን ሃይማኖታዊ ጠቅላይ መሪ አያቶላህ ኻሜኔንም በመግደል የኢራንን መንግስት ከስልጣን ማስወገድንም እንደሚጨምር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፎክስ ኒውስ ጋር በነበራቸው ቆይታ ገልጸዋል። ምንም እንኳን ሌሎች የእስራኤል ባለስልጣናት ከዚህ ሐሳብ በተቃራኒው ቆመው አስተያየት እየሰጡ ቢሆንም ኔታንያሁ ግን የኢራን መንግስት ደካማ መንግስት ነው፣ የሚነሳ አንበሳ የተሰኘው ዘመቻ ውጤትም የኢራንን መንግስት ከስልጣን ማውረድ ነው ሲሉ ተደምጠዋል። የጦርነቱ ዓላማ ልክ ኔታንያሁ እንደሚሉት ከሆነ ደግሞ የሁለቱ ሀገራት ጦርነት እየተራዘመ ሊሆን እንደሚችል ከወዲሁ የሚገመት ነው። ሆኖም ኔታንያሁ የኢራኑ ሃይማኖታዊ ጠቅላይ መሪ አያቶላህ ኻሜኔ መገደል አለባቸው ሲሉ የሰነዘሩት ሐሳብ ሰላዩን ሙሐመድ ካዚሜንና ምክትሎቹን ሰልላ እስትንፋሳቸውን ለነጠቀችው እስራኤል ደግሞም የእስላማዊውን አብዮታዊ ዘብ ዋና አዛዥ ለሁሉም ነገር ተዘጋጅተናል ብለው መግለጫ በሰጡበት ተመሳሳይ ዕለት ለገደለቻቸው እስራኤል ከባድ ነው ተብሎ ባይታሰብም በአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘንድ ተቃውሞ ገጥሞታል ተብሏል። የሀገሪቱን መንግስት እናስወግዳለን ሲሉ ለተናገሩት ግን ከአሜሪካ የተነሳ ተቃውሞ የለምና ምናልባትም ኔታንያሁ ይህንን ግብ እስኪያሳኩ ድረስ በጦርነቱ ሊቀጥሉበት ይችላሉ። ይህ ደግሞ ቀድሞውንም በእስራኤልና ሐማስ ጦርነት ሲደቅ ለቆየው መካከለኛው ምስራቅ እንዲሁም በሩሲያ ዩክሬን ጦርነት ለተናጋው የዓለም ምጣኔ ሀብት ሌላ ራስ ምታትን የሚደቅን ይሆናል። እናም አሁን ጥያቄው ኢራን በቴል አቪቭ ላይ የምትወረውረው ተምዘግዛጊ ሚሳኤል እስራኤልም በቴህራን ላይ ያሰማራቻቸው የጦር ጀቶች የሚተፉትን እሳት የሚያስቆመው ምን ኃይል ነው የሚለው ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን እንዲሁም ዘ ዋሽንግተን ፖስትን በዋቢነት ተጠቅመናል።